ያስበላችሁ ይባላል። አሁን አልፎልኛል ግን Indeed, that makes me want to cry. No, I can't. No, don't cry. No. Life is ይኸውልሽ ህይወት አጭር ናት። ህይወት በምን አጋጣሚ እንደሚያልፍልሽ አታውቂም። አንቺ ታሪክሽን ስትናገሪ ሰምቻለሁ። ስለ አባትሽ በጣም ኢሞሽናል ትሆኛለሽ አይቻለሁ። እና እኔም እንደውም አንቺ እናትሽ አለች እኔ ሁለት ነው እናትም አባትም ነው። ስለዚህ ቢ ስትሮንግ ብዙ ጊዜ አይሻለሁ። ግን ዛሬ ላይ እኔ እናት አባቴ ሆነኝ አባት ሰጥቶኛል ፈጣሪ። አባቴን ያገኘሁት በ14 ዓመቴ ነው። እስከ 14 ዓመቴ የጎዳና ልጅ ነበርኩ። የተወሰነ ዓመታት ከቤተሰብ ጋር ኖሬያለሁ። ግን አየር ሜዳ ሰፈር ሙርሲ በደንብ ያውቀኛል። መኪና እየጠበቅን ካርቶን አንጥፈን እንተኛ የነበረ በጊዜው ስኳር ፋብሪካ ደቡብ ውስጥ ሃና የሚባል ሀገር አለ። ወደ ሙርሲ ከንፈራቸው የሚተለተሉት የዛ ሀገር ሰው ነኝ። የዛ ሀገር ተወላጅ ነኝ። ሰው እዛ ሀገር የሚመጡ መኪኖችን እየጠበቅን የቱሪስት መኪና እናጥብ ነበር ወንዝ ላይ። ዛሬ እግዚአብሔር ቀን አሳልፎልኝ ይሄው እንደምታዩኝ ያለው በህይወት። ስለዚህ ታሪክ የማይቀየር ታሪክ የለም። አንድ ነገር የምነግራችሁ ፈጣሪ ቤተሰብን ሲወስድብህ ሌላ ቤተሰብ አዘጋጅቶልህ ነው። እኔ አባት አለኝ። አሁን የሚገርማችሁ አሁን ከዚህ ወጥቼ አባቴ ጋር ሄዳለሁ ለምሳ። አየህ በሰዓቱ ግን አይደለም እናትና አባት ጋር ይቀርና እህቶቼ ጋር ለመሄድ ሸይም ይዘኝ ነበር። መቼስ አመት በላይ ናቸው። ቋንቋዬን አያውቅም። ዘሬ ምን ይሆን አያውቅ። የማን ልጅ ልሆን አያውቅ። እዛ ጋር ችግሬን አይቶ ብቻ ነው ያነሳኝ። ዘመድ አጥቼ አይደለም ባይዘወይ ዘመዶቼ ሀብታም ናቸው። ሀብታቸው ግን ለራሳቸው። ይሄው ፈጣሪ ያውቃል። ሙርሲ በደንብ ያውቀኛል። እኔ ሙርሲ ቲክቶከሩ ዘመዶቼ እነማን እንደሆኑ ያውቃሉ። እኔ አጎት አሜሪካን ሀገር አለኝ ግን ለራሱ ነው። ለእኔ አልፎልኛል ፈጣሪ። አየህ እናት አባቴን በ3 ዓመቴ ሲወስድ ፈጣሪ እናት አባት በ14 ዓመቴ ያዘጋጅቶልኝ ነው። እኔ አንድ አባት ነው ያለኝ። ለእኔ እናትም አባት ነው። እሱም ስፓኒሽ ነው። ተረዳችሁ? ለሰው ልጅ ደስታ ማለት ቤተሰቡ ነው። እኔ አንድ ነገር የምነግራችሁ ፈጣሪ ቤተሰብ አይንሳችሁ ነው። እግዚአብሔር ምስክሬ ነው። እኔ አሁን በፊት ማለት ነው በጣም ኢሞሽናል አለክስ የነበርኩ ሰው ነኝ። አሁን ግን በኮንፊደንስ ነው የምናገረው። ማርያምን ነው የምላችሁ። ባይ ዘ ዌይ እኔ ችግር ላይ ችግር እንዳሳልፍ ይሄንን እንድናገር ይሄንን ኦፖርቹኒቲ የሰጠኝ አባቴ ነው። ከሜዳ ላይ ያነሳኝ ሰው ማርያምን ነው የምላችሁ። ይነግረኛል ብዙ ጊዜ በራሲ ኮንፊደንስ ይኖረ። በራስ ስትናገር ታሪክን ሙሉ ነገር ተናገር እንዳትደብቅ። እኔ አይደለሁም ያንተ ያቺ ጊዜና እለት በቃ ላኪ ይላሉ ፈረንጆች። ላኪ ስለሆንክ ነው እድልህ ነው። ግን ሁሌ ፕራውድ መሆን ያለብህ በተነሳህበት ነገር ነው። ባለ ነገር ሳይሆን በተነሳህበት ነገር ነው ይለኛል ሁሌ። ማርያምን ነው የምላችሁ። እኔን እዚህ ሀገር ምኖርበት ሀገር መታችሁ ብትጠይቁ ቲክቶክ ባዮ ላይ አስቀምጫለሁ። እኔን ታሪኬ ሙሉ በሬዲዮ በቲቪ በኢንተርቪው በብዙ ነገር አቅርበውኛል። ታሪኬ ስለሚያስተምር ነው። እኔ እዚህ ሀገር የተከበርኩ ሰው ነኝ። ማርያምን ነው የምላችሁ። ያንን ግን ያከበሩኝ በምሰራው ስራ በማረገው ነገር አይደለም። ምን ያህል ህይወትን ስትራግል አርጌ ከምን አይነት ሱሶች ላይ እንደወጣው ከዛ ደግሞ የራሴ ላይፍ እንዴት አርጌ ፈጣሪ የሰጠኝን እድል እንደተጠቀምኩ ስለሚያውቁ ነው። ለዛ ነው እንጂ በስራዬ አይደለም። ስራህ አያስከብርም አባቴ። የሚያስከብር ማንነት ነው። ካሞን ጋይስ፣ በተለይ እኛ ኢትዮጵያውያን በማንነታችን እናፍራለን። ማፈር የለብንም። የሚያሳፍር ስርቆት ብቻ ነው። ሰው ማስቀየም ነው። ሰው መበደል ነው። ስለዚህ የኔ እናት አም ሶሪ ቢግ ሶሪ ኢሞሽናል ስላረኩት በጣም ይቅርታ። እሺ የኔ እናት በጣም ይቅርታ። እንደዚህ መስቀው እንደዚህ እንትምለው ጋይስ ስላለፈልኝ ነው። እውነቴን ነው የምለው። አንዳንዴ ለኔ ራሱ ትንግርት ይሆንብኛል። ጠዋት ተነስቼ ራሴን ሳይ አባቴ ሲደውል ስፓኒሽ ሳወራ ይኸውላችሁ እኔ በ18 ዓመቴ ነው እዚህ ሀገር የመጣሁት። እኔ መጻፍና ማንበብ አልችልም ኢትዮጵያ። ለምን ኦፖርቹኒቲው አልነበረኝም የመማር። ተረዳችሁ? ስለዚህ መጻፍና ማንበብ እንኳን የቻልኩት እዚህ ሀገር መጥቼ ነው። ዛሬ ላይ ከአንድ ቋንቋ በላይ እችላለሁ። የውጭ ሀገር 2 ቋንቋ አወራለሁ። በዛ ግን ፕራውድ የምሆነው ነገር የለም።
ፕራውድ የሚያርገኝ የሚያኮራኝ ታሪኬ ብቻ ነው። በቃ ሰው ልጅ እድል ከተሰጠው ምንም ነገር ከማድረግ ወደ ኋላ አይልም። ይሄንን ደግሞ በህይወቴ ዘመን ኖሬ ስላየሁኝ እግዚአብሔር ምስክሬ ነው። የሚያስደስተኝ ነገር ቢኖር ታሪኬ ብቻ ነው። ሌላ ምንም አያስደስተኝም። እኔ ስናገር ደግሞ በኮንፊደንስ ነው የምናገረው። ስለዚህ ምናልባት እኔ እንደዚህ በእግር ስሄድ ስታዩኝ ስራፈት ምናምን የምትሉ እኔ ሆቢዬ ነው መራመድ። ሆቢ ታውቃላችሁ። በቃ ያ ነው የሚያስደስተኝ። ተራራ መውጣት መውረድ ነው የሚያስደስተኝ። ለምን ህይወቴ እንደዛ ነበር፣ ተራራ መውጣት መውረድ ነበር። ስለዚህ በጣም ሪስፔክት የማረጋት እህቴ ናት። ቡል ተደርጋለች ኢትዮጵያ ላይ በጣም የተጎዳች ቅስሟ የተሰበረ ልጅ ናት። በተለይ ያው ፈረንጅ በሚል ማለት ነው። መወለድ ቋንቋ ነው ብራዘር። የፈረንጅም ልጅ ሆንክ የሀበሻም ልጅ ሆንክ አንተን ሰው አርጎ ሰው ካረገ ቢግ ሪስፔክት ስጠው። በቃ ይሄ የዚች ልጅን ታሪክ በደንብ ካስከፈ ቁጭ ብዬ ሰምቼዋለሁ። ስለዚህ ጋይሶቼ ይሄንን ስላችሁ ስለምወዳችሁና ስለማከብራችሁ ነው። ሰዎች ባይዘዌ እንደዚህ አይነት ታሪክ ስትናገሩ ሙድ ነው የሚይዙት። በተለይ የኛ ሰው ያላገጥብሃል። ታዲያ ምን ታካብዳለህ? ከሜዳ ተነስተ እዚህ ስለደረስክ ምን እናርግህ ይልሃል። አባቴ ለአንተ አይደለም ነግርህ፣ አንተ ኦልሬዲ አልፎልሃል። እኔ እየተናገርኩ ያለሁት እዛ ሜዳ ላይ ያለውን ነው፣ ለሱ ነው የምነግረው። ጫትና ሲጋራ የምታጨስ ቀጥልበት፣ እሺ። ሰው አቁም ሰላላ አይደለም የምታቆመው ብራዘሮ። እግዚአብሔር ምስክሬ ነው። እኔ ሱስ የነበረብኝ ሰው ነው። ይሄ ከንፈር የምታዩት የጠቆረው በሲጋራና በጫት ነው፣ ሌላ አይደለም። ግን ዛሬ ላይ ከኔ በላይ ጤነኛ ሰው አለ ብዬ አላምንም። እውነቴን ነው፣ ከፈጣሪ በታች ነው የምላችሁ። በእውላችሁ 4 ሰዓት እራመዳለሁ በቀን ምንም ነገር የለም። ስለዚህ ሰው ልጅ ሲቅምና ሲያጨስ ወዶ አይደለም ብራዘር፣ ያቺ ጊዜና ሰዓቷ ናት። ያቺ ጊዜ እንድታልፍ ብሎ ነው። ስለዚህ እኔ ያለፈልኝ ሰው ነኝ። በማላውቀው ስፓኒሽ ነው ያለፈልኝ። ይሄ ማንም ይመሰክር ነው፣ እግዚአብሔር ምስክሬ ነው። ስለዚህ ሁላችሁ ሰው በመሆናችሁ ብቻ ተዋደዱ። የእንትና ልጅ ነው ከእንትና ነው የእንትና ነው እንዳንባባል ፕሊስ። በጣም ምጠላው ነገር ነው። ስለዚህ ሰው በመሆናችሁ ብቻ ተዋደዱ። ማርያም ነው የምላችሁ። እኔ ብዙ ታሪክ ያለኝ ሰው ነኝ። ገና ወደፊት በመጽሐፍ ሁሉ አስቀምጠዋለሁ ከፈጣሪ ጋር። ስለዚህ ጋይስ ኤቭሪባዲ ወዳችኋለሁ። የኔ እናት ካሞን እሺ። እኔ ወጣበላ I'm so sorry። ምንም እንትን እንዳትዪ ምንም ችግር የለውም። እሺ እኔ ወንድምሽ ነኝ። እሺ እህቴ። እሺ thank you so much። እሺ የኔ እናት ኔቨር ጊቭ አፕ። thank you። ምንም እንትን እንዳትዪ አለው። ምንም እንትን እንዳትዪ አለው።